It's on here now. The goalkeeper's beat, and South Africa have gone Gabriel Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ቅድሙ ጉዳይ ብንመለስ ደስ ይለኛል። እኔም ደስ ይለኛል። እሱን ነው የምናቀርበው ለአድማጮቻችን። ቅድም ለማንሳት ጥቆማ የሰጠ ነው የአሞሪምን ዩናይትድ እና እንደዚሁም ደግሞ ያለውን የስኳድ ዴብዝ በተመለከተ ብዙ ነገር ነው ያነሳ ነው ከዚህ በፊት። በተለይ ደግሞ ማንቸስተር ዩናይትድ ካለበት የሊሚቴሽን አንጻር ተጫዋቾችን እንደሚፈልገው አላስፈረመም። ያስፈረማቸው ተጫዋቾች ነበሩ ወይንም አሉ። እነዚህ ያስፈረማቸው ተጫዋቾች በተለይ አሁን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ በተጠናቀቀው የዝውውር ጊዜ ያስፈረማቸው ተጫዋቾች ጥሩ የሚባሉ ለማንቸስተር ዩናይትድም ደግሞ አሪፍ አገልግሎት እየሰጡ የሚገኙ ናቸው። ያው ሼሽኮ ነው ያልተሳካለት እንጂ ማቲያስ ኩኛ እንደዚሁም ደግሞ ብራያን ኤምቤሞ በቃ አሁን የማንቸስተር ዩናይትድ መልክ እየሆኑ የመጡ ናቸው። ከዛ በፊት በአሞሪም ስር የፈረመው ዶርጉ ነው። እሱ ደግሞ መጀመሪያ ላይ ሲመጣ ጥሩ ነበር፣ ግን ከዛ በኋላ ራሱን እያሻሻለ እያሳደገ ተጽዕኖ ፈጣሪ የሚሆንበትን ነገርም እያመጣ አይደለም። ግን አሁን ባለው ሁኔታ እነዚህ ተጫዋቾች ፈረሙ እንጂ ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች በሙሉ አስፈርሟል። የተሟላ ቡድን ያለው ብሎ ለመናገር የሚቻልበት እድል የለም። ብዙ መስተካከል ያለባቸው መፈረም ያለባቸው ተጫዋቾች እንዳሉ ይታመናል። ይሄ እንዳለ ሆኖ አሁን ባለው ስኳድ ዴብዝ ከሌሎች ክለቦች ጋር ብናነጻጽረው ማንቸስተር ዩናይትድ እንዴት ነው የምናገኘው ምስላው የሚለውን ትንሽ ብንነጋገርበት። ግን ከሁሉም አስቀድሞ ለምሳሌ ቅድም መነሻችን ላይ ጋርዲዮላን ስለመተካት ጋርዲዮላን ማን ይተካው የሚለውን ጉዳይ በምናነሳበት ጊዜ ነው አንድም የማሬስካን ሌላ ጊዜ ደግሞ የአሞሪምን ስም ያነሳ ነው። የዛን ሰዓት ላይ አንቺ ለጨዋታ ምናልሽ ከምን እንደተረፉ አልሽ አሞሪም እጅ ላይ ከመውደቅ ተርፈዋል ነው ለጨዋታ እንዳልሽው እረዳል። ግን እውነት አሞሪምን እንደዛ ነው ወይ የምንረዳው? አሁን ያሉበትን ውስንነቶችና ገደቦች እንዴት ነው ቦታ የምንሰጣቸው? እነዛ ውስንነቶችና ገደቦች ዋጋ የላቸውም ወይ? እውነት የሰውየውን አቅም ሙሉ በሙሉ አውጥቶ ለማሳየት አሁን ባለውም አቅም ቢሆን ከዚህ የተሻለ ነገር ማድረግ ይኖርበታል ብዬ አምናለሁ። ከዚህ የተሻለ ነገር ማድረግ፣ ከዚህ የተሻለ ነገር ማሰብ ምናምን ይፈልጋል። ግን ምቹ ሁኔታዎችን ከተፈጠረለት አሞሪም ከዚህ በላይ ሊሆን እንደሚችል እኔ ሙሉ በሙሉ ነው የምተማመነው። የእውነት ለመናገር አሁን ይሄንን ነገር ስናነሳ የተጓደሉ ነገሮች ያሉ፣ ውስንነቶች ያሉበት ገደቦች እና ገደቦቹ ያሳደሩት ተጽዕኖ ቀላል አይደለም የሚለውን ነገር ስንመለከት አንድ መንገድ ላይ ለእግር ኳስ ሰዎች የሚጠየቅ ጥያቄ ነበረ። እውነት በዚህ ደረጃ መነሳቱ በራሱ ምንድን ነው የሚያመለክተው የሚል ስሜትን እኔ ላይ የፈጠረብኝ ነገር ነው። ይሄ ማለት ምን ማለት ነው? ለምሳሌ ጋርዲዮላ እና ማንቸስተር ሲቲ ቤት ያሉት የተጫዋቾች ስብስብ፣ አርነ ስሎትና ስብስባቸው፣ አርቴታና ስብስቡ፣ አሞሪምና ስብስቡ፣ ማሬስካና ስብስቡ እያልሽ አሞሪም በእነዚህ ደረጃ የሚገኝ ማንቸስተር ዩናይትድ ከሆነ ፕሮዲውስ እንዲያደርግልሽ የምትጠብቂው ምን ሰጥቼው ነው ምን አምጣ እያልኩት ያለሁት የሚለው በጣም ወሳኝ ነው።
አለበለዚያ ዝም ብሎ ማቃለል ነው የሚሆነው። አራያ አሞሪም አይረባም ነው ዝም ብሎ የሚሆነው። ባለፈውም በተወሰነች ደረጃ አንድ የተነሳ ነገር ነበር። ይሄንን አርቴታ ያዘውን የአርሰናልን ስብስብ አሞሪም ቢይዘው፣ ይሄንን አሁን አርነ ስሎት ጋር ያለውን ሊቨርፑል አሞሪም ቢይዘው፣ በዛው ጠንካራ ስብስብ እና በዛው የሊቨርፑል በዛው የአርሰናል በዛው የቼልሲ በዛው የማንቸስተር ሲቲ የማድረግ አቅም ላይ ማንቸስተር ዩናይትድ ቢገኝና ለአሞሪም ተጫዋቾችን መሀል ላይ ተጫዋቾችን ተከላካይ ቦታ ተጫዋቾችን በመስመር አቬለብል ቢያደርግለት እውነት ማንቸስተር ዩናይትድን አሁን በአምናና በዘንድሮ መካከል አይተነዋል አስተውለነዋል የምንለውን ልዩነት የበለጠውን አይሰጠንም ነበር ወይ የሚል ጥያቄን እንዳነሳ ያደረገኝን ጥያቄ ሲጠያየቁ አየሁ። ጥያቄው ምንድን ነው መሰለሽ? የአርሰናልን ሁለተኛ ቡድንንና የማንቸስተር ዩናይትድን ዋና ቡድን ማን ይሻላልን? ይሄ ጥያቄ ቀሽም ጥያቄ አይደለም። ይሄ ጥያቄ አሞሪም የሚገኝበትን እውነት በደንብ አድርጎ የሚያስረዳ ጥያቄ ነው ብዬ ነው የምወስደው ነኝ። አርቴታ ዋና የሚላቸው ለዋና ዋና ጉዳዮቹ ሬጉላርሊ የሚጠቀምባቸው ተጫዋቾች አሉ። ቤስት ኢለቨኖቹ አይቀሬ የምንላቸው ተጫዋቾች አሉ። ማንቸስተር ዩናይትድ ዋና የሚላቸው ተጫዋቾች አሉኝ ከሚላቸው ውስጥ የሚጠቀምባቸው። አሁን ንጽጽሩ ከአርሰናልና ከማንቸስተር ዩናይትድ በስኳድ ማን ይሻላል አይደለም፣ ከአርሰናል ዋና ቡድንና ከማንቸስተር ዩናይትድ ዋና ቡድን። ጥያቄው ከአርሰናል ሁለተኛ ቡድንና ከማንቸስተር ዩናይትድ ዋና ቡድን ማን ይሻላል ነው። ፈርስት ቲም እና ሰከንድ ቲማቸው ብዙ ተጫዋች ለውጦ ነው የገባው ሲባል አርቴታ ይዞ የሚገባውን ተጫዋች ማለት ነው። እየጠራን በስም እንሂድ። ሴኒ ላሜንስ ከኬፓ አሪዛባላጋ ማለት ነው እንግዲህ ጥያቄ ከሴኒ ላሜንስ እና ከኬፓ አሪዛባላጋ ማን ነው የተሻለው ግብ ጠባቂ ለአሁን? የመጀመሪያው ምን መልሰው እሱን ነው። ኬፓ አሪዛባላጋ ለአርሰናል ብዙ የማይጫወት ግብ ጠባቂ ነው። ሴኒ ላሜንስ የማንቸስተር ዩናይትድ ሬጉላር ነው። ከዛ ወደ ቀይ መስመር ተከላካይ እንሂድና ከቤን ዋይት እና ከማዝራዊ ነው። ቲምበር ነው የአርሰናል ዋና የቀይ መስመር ተከላካይ። ቤን ዋይት ሁለተኛ ምርጫ ነው። ሁለተኛ ምርጫ ከሆነው ቤን ዋይት እና የማንቸስተር ዩናይትድ ዋና ምርጫ ከሆነው ከማዝራዊ ማን ይሻላል ነው ጥያቄ። መልሶቻቸውን እየሰጡ ለዚህ ላይ በጣም የአድማጮችን ተሳትፎ እንፈልጋለን። ከዛ በኋላ ሞስኩዌራ እና ማቲያስ ደሊት ሴንተር ባኮቹን እያነሳን ያለን እዛ ቦታም ላይ እንደዚሁ ድምፅ መስጠት ይችላሉ። ሂንካፔን እና ሌኒዮሮን አነጻጽሪ። ሂንካፔ የአርሰናል ዋና ምርጫ ማጋሌሽ ሲጎዳ ነው። እዛም ላይ ማነጻጸር ነው። ሌኒዮሮ የማንቸስተር ዩናይትድ ዋና ነው። ስኬሊን እና ዶርጉን፣ ኖርጋርድን እና ካዚሜሮን እያነጻጸራችሁ ከዛ በተጨማሪ ደግሞ ብሩኖ ፈርናንዴዥን እና የአርሰናሉን አንዳንዴ እንደ ሜክሽፍት ስትራይከርነት የሚጫወተውን ሜሪኖን ከዛ ደግሞ ውስጥ አነጻጽሮ ማቲያስ ኩኛንና ኖዋኔሪን ካይ ሃቨርትስንና ቤንጃሚን ሼሽኮን ማርቲኔሊንና አማድ ዲያሎን አይነት ነው ንጽጽሩ። ሳምሪ ይሄ የማንቸስተር ዩናይትድ ዋና ቡድንና የአርሰናል ወይም የአርቴታ ሁለተኛ ቡድን ንጽጽር ነው።
አርቴታ ላይ አሞሪም ላይ ከመፍረዳችን በፊት ይህንን ከግምት ውስጥ ማስገባት ግዴታ ነው ብለው በዚህ ብሌሲንግ ውስጥ ነው እነ አርቴታ ጠንካራ ቡድን ሰሩ እያልን ያለ ነው። በዚህ መታደል ውስጥ ነው እነ ጋርዲዮላ እነ ማሬስካ እነ አንስሎት ሲያቀታቸው ለምን የምንለው ወይም ደግሞ ሲሳካላቸው በጣም አሪፍ የምንለው። ማንቸስተር ዩናይትድ ግን አሁን እኔና አንቺ እየሰራ ነው እንሂድ ከፈለግሽ ከኬፓ አሪዛባላጋና ከሴኔ ላሜስ ኬፓ ይሻላል። እኔም ኬፓ ነው የነገን አናውቅም። ኬፓን ደግሞ አይተነዋል ለረጅም ጊዜ በትልልቅ ቡድኖችም ውስጥ በትልልቅ ጨዋታዎችም አይተነዋል። ላሜንስ ለአሁን መጥፎ የሚባል ግብ ጠባቂ አይደለም፣ ግን አጠቃላይ ንጽጽሩን ስታየው ከኬፓ ጋር ስታየው ግን የኬፓ ሚዛን የሚደፋ ይመስለኛል። እኔ ከቤን ዋይት እና ከማዝራዊ ቤንጃሚን ዋይት ቤንጃሚን ዋይት ነው፣ ግን የቤንጃሚን ዋይት ጉዳይ ኮንሲስተንሲ የለውም። እሱ ነው እኔ ዝም ብሎ ችሎታውን ብቻ እናነጻጽረው ካልሆነ በስተቀር ምናነጻጽረው ችሎታውን ኮንሲስተንሲ የጎደለው ከጨዋታ ጨዋታ አንዴ አሪፍ አንዴ ደካማ የሆነ እኮ አይደል፣ ጉዳት አገልግሎቱን ለረጅም ጊዜ መስጠት አላስቻለውም። ግን አሁን ከረጅም ጊዜ በኋላ ኦገስት ላይ በዩናይትድ ጨዋታ ተጎዳ። ከዛ በኋላ ሲመለስ ግን ቀኙ መስመር ላይ እሱ ኦዲጋርድ እና ሳካ ማዱኬና የቤን ዋይት ጥምረት ሳካ እና ቤን ዋይትን በጣም ነበር የሚግባቡት በጣም። ስለዚህ ያንን ነገር ስትመለከች የቤን ዋይት ሌቭል ቤን ዋይት በጣም በተለይ ማጥቃቱን የሚያገዝበትን መንገድ መከላከሉንም አጠቃላይ በችሎታ ደረጃ እንዳልከው ብቻ ከሆነ የምናነጻጽረው የቤን ዋይት ያስኬዳል። ከዛ በኋላ የማቲያስ ደሊስትና ሞስኩዌራ እኔ ለማቲያስ ደሊስ ነው የምሰጠው። እኔም እሰጣለሁ። ዛሬ ተስማምተን እስካሁን ሂንካፔና ሌኒዮሮ ሂንካፔ ነው የምለው። ስኬሊና ዶርጉ ምንም ጥርጥር የለውም ስኬሊን ነው። ኖርጋርድና ካዚሜሮ ነው። እሺ አሁን ከማንቸስተር ዩናይትድ ምን ያህል ተጫዋቾችን መረጥን አይደል? ወደድሽም ጠላሽም አብዛኛው የምንመርጠው ከአርሰናል ሁለተኛ ቡድን ካዚሚሮን መረጥን። ከኖርጋርድና ከካዚሚሮ ያው ካዚሚሮ ነው። ከዛ ከሜሪኖና ከፈርናንዴዝ ነው። ከንዋኔሪና ከኩኛ ነው። እኔ ማቲያስ ኩኛን እመርጣለሁ። ከካይና ከሼሽኮ ልበል ምንድን ነው ጥያቄ አውቀሽ እንደሆነ እኮ ገብቶ ነው። ከአማድና ከማርቲኔሊ እኔ አማድ ነው ወንድ ግን ገብቶሻል። እንደዚህ ሆኖ መገዳደሩ በራሱ 5 ተጫዋች ነው ምን ልንመርጥ የምንችለው ከዩናይትድ። ስለዚህ 6 ነው ከአርሰናል የወሰድሽው ማለት ነው። ለዛውም አርሰናል ቤት መታየት ያለበት አሁን ለምሳሌ ስኬሊ ሁልጊዜ እየተጫወተ ያለ ተጫዋች አይደለም ሁሌ ያው ተቀይበ ግን ምን ያህል እዚህ ቤት ያሉት ማንቸስተር ዩናይትድ ቤት ለአሞሪም ዋና ተብለው የተሰጡ ተጫዋቾች ምን ያህል ከአቅም አንጻር ብዙ ጥያቄ ልታነሽባቸው የምትችያቸው እንደሆኑ የሚያሳይ ነው። በጣም አሁን ይሄንን ማየት ያለብን ደግሞ የዩናይትድ ፈርስት ቲም ከአርሰናል ፈርስት ቲም ነጻጽሮ ቢባል ደግሞ ማይሆን ነው ማለት ነው። ማይሆን ነው። በሁለተኛው ሁለት ነገር ነው የሚያሳየው። አንድ የአርሰናል ዋናም ቡድን የአርሰናል ሁለተኛም ቡድን ምን ያህል ጠንካራ እንደሆነ ነው የሚያሳየው። ሁለት ማንቸስተር ዩናይትድ ምን ያህል ከስብስብ አንጻር ከነ አርሰናል ወደ ኋላ እንደቀረ ነው የሚያሳየው። እዚህ ውስጥ እኮ አሁን እነ ካዚሜሮን እነ ብሩኖ ፈርናንዴዝ ምናምን ስታነሽ ደግሞ ኤጅድ ናቸው። ገና ሰንባች እኮ አይደሉም እኮ በዛው በቃ ስለ መሰናበት ካወራሽ የኮቢ ሜኖን ነገር ይልሽ። የኮቢ ሜኖ ጉዳይ አለ። የማንቸስተር ዩናይትድ የመሀል ክፍሉ በሚቀጥለው ብቻ ምንድነው ሳንቋጨው ወደ አንተና እንዳልወስድሽ ወደ ኮቢ ሜኖ እንዳልወስድሽ አሞሪም ላይ ከመፍረድ በፊት እነዚህ አይነት ነገሮችን ማሰብ አይጠቅምም አያዋጣም ወይ ምንሰጠውን ፍርድ የበለጠ ልክ አያረገውም ወይ ብለው ለመጠየቅ ነው ይሄንን ያነሳ ነው። ቅድም እንደ ቀልድ በተነሳችው ነገር ላይ ተመስርተን ልክ ነው። በዛ ላይ ደግሞ የሚያሳየውን ብዙ ነገር ያለ ይመስለኛል። እኔ አሁን ዝም ብሎ ተጫዋቾቹን ማነጻጸር ላይ ብቻ ሳይሆን ተጫዋቾቹ እንዴት ተመረጡ፣ እንዴት ተገዙ የሚለውም በደንብ የሚያሳይ ይመስለኛል። አሁን ለምሳሌ ዮሮ ወደ ማንቸስተር ዩናይትድ ሲመጣ እኮ
በጣም ብዙ ፈላጊ የነበረው ተጫዋች ነው። ግድያን የነበረው የወጣበትም ገንዘብ ቀላል አይደለም እና ለማንቸስተር ዩናይትድ ይሰጣል የተባለው አገልግሎትም ከዚህ የበለጠ የተሻለ ነበር። አሁንም በጣም መጥፎ ተጫዋች ነው ለማለት ሳይሆን ግን እንደሚጠበቀው አይነት አገልግሎት እየሰጠ አይደለም። ምን የአቋም ወረድ ታይበታል። አንደኛ ብዙ ገንዘብ ነው የወጣበት፣ ሁለተኛ እንደተባለውም ደግሞ አገልግሎት መስጠት አልቻለም የሚለውም የተጫዋቾች ምርጫና ግዢዎች ላይ ያለውንም ችግር የሚያሳይ ይመስለኛል። እኔ ሳስበው አሁን ለምሳሌ ሄንካፔ፣ ሙስኮዌራ ሲመጡ አሁን ለሙስኮዌራ ወደ 12 ሚሊዮን ፓውንድ አካባቢ መሰለኝ የተከፈለው እና ያኔ ለ1 ሚሊዮን ፓውንድ እየተከራከረ ነው አርሰናል ምናምን ተብሎ አስተያየት ይሰጥ ነበር። ግን ከሙስኮዌራ የተገኘው አገልግሎት የወጣበት ገንዘብ ተጫዋቹ የታየበት መንገድ ግን በጣም አሪፍ ነው። ግን ይህንን ልጅ ማንቸስተር ዩናይትድ ቤት ብትካችው እንደ ሌኒዮሮ የመሆን እድሉ ደግሞ በጣም ሰፊ ነው እኮ። ለምን? ምክንያቱም ያ እኮ አርሰናል ቤት አንደኛ ኦልሞስት ፊኒሽድ አርቲክል የምትዩ ተሰርቶ ያለቀ በጣም ጠንካራ ቡድን አለ። እዛው ስትቀላቀይ ከመትጋት እና በምታገኘው አጋጣሚ በሙሉ ጉብዝናሽን ከማሳየት ውጭ ምንም አማራጭ የለሽ። ይህንን እንተማመን፣ ምንም ጥያቄ የለውም። ወይራስ ማንቸስተር ዩናይትድ ቤት ውስጥ ግን ገናነት አለ፣ በእያንዳንዱ ቦታ ላይ ገናነት አለ። ለምሳሌ ኮምፒቲሽን ፎር ፕሌስስ ብለን ስናነሳ ነበር አይደል? ለመሰለፍ በየቦታቸው ላይ በተጫዋቾች መካከል የሚኖረው ፉክክር በጣም ትልቅ ነው። እንደዚህ አይነት ነገር ማንቸስተር ዩናይትድ ቤት አለ ወይ ብትኝ መልሴ በጣም የተለየ ነው የሚሆነው። እንደነዚህ ያሉ ነገሮች በተጓደሉ ቁጥር ኢቭን እነ ብሪያን ኤምቤሞ ገና ማን ዩናይትድ ቤት እንደገቡ የሚያደርጉት እንቅስቃሴና አሁን የሚመጣው ነገር በቃ ይሄ ዝም ብሎ ዋና ስትሆኝ የሚመጣው ነገር አንድ አይደል፣ በእኔ እምነት ነው የምነግርሽ። ስለዚህ ይሄ ለአሞሪም እንድታዝኝ ወይም አሞሪምን የተወሰነ ርቀት ሄደሽ እንድትረጂው የሚያስገድድ እውነት ነው። በቃ እኮ አሁን ለማንቸስተር ዩናይትድ እንደው አሞሪም የሚባልን ሰው እርሺውና ለማንቸስተር ዩናይትድ ራሱ ትርጉሙ ምንድን ነው ብለሽ እንኳን አንሹ፣ ዝም ብለሽ ትርጉሙን ስታነሹ በቃ ማንቸስተር ዩናይትድን ዋና ቡድን ከአርሰናል ሁለተኛ ቡድን ጋር አነጻጽረሽ እንዲህ አይነት ለመምረጥ ዳይሌማ ውስጥ ከገባሽ ማንቸስተር ዩናይትድ ከስብስብ አንጻር እስከ 2028 የፕሪሚየር ሊጉን ዋንጫ ለማሸነፍ እቅድ መያዙ ምን ያህል ልክ እንደሆነ ነው የሚገባሽ። እስከ 2028 ድረስ ምን ያህል ብዙ ለውጦችን ማድረግ እንደሚጠበቅበት ነው የሚገባሽ። ቤስት 11ን ማጠንከር ብቻ ሳይሆን ቤስት ስኳድ እንደ አርሰናል፣ ዴብዝ እንደ አርሰናል፣ ኳሊቲ እንደ አርሰናል ያላቸው ተጫዋቾች መምጣት መቻል አለባቸው። አንዱ የሆነ ነገር ቢሆን ቀይረሽ የምታስገቢበት 3-4 ውድድሮች ላይ ስትወዳደሪ ሮቴት ለማድረግ የማትፈሪና የማትሰጊበት 3 ተጫዋቾች በአፍሪካ ዋንጫ ሲሄዱ እነገሌ ይሸፍኑታል የምትይበት ልብ በሙሉ የሚያደርግ ነገር የለም። እውነት ለመናገር የለም። እዚህ አይነት ችግር ውስጥ እዚህ አይነት እንትን ውስጥ ሌላ የፕሪሚየር ሊጉ ትልቅ አሰልጣኝ አርቴታ በይው፣ ጋርዲዮላ በይው፣ ማሬስካ በይው፣ አርነ ስሎት በይው የሉበትም። እንደዚህ ይሄ ችግር በዚህ ወቅት የአሞሪም ብቻ ችግር ነው። ስለዚህ ይህንን ሰውዬ በዚህ አይነት ሁኔታ ውስጥ በሚታዩበት ችግሮች ገምግመን ማንቸስተር ሲቲ እሱን ቢቀጥር እንደሚከስር ይጎዳ እንደነበረ መደምደም በጣም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ነው የሚሆነው። ሀፍታ አንደሳን ልናረጋቸው የሚገቡ ነገሮች አሉ ብዬ ነው ማምነው እኔ። ስለዚህ አሁን ባለው ስኳድ መሰረት ማንቸስተር ዩናይትድ እያሳየ ያለው እንቅስቃሴ የሚሆን በተለይ ባለፈው እንዳየነው አይነት በጣም አሪፍ የሜዳ ላይ እንቅስቃሴ እንደገና የደረጃ ሰንጠረዡ ላይ ያለበትን ቦታ ስታየው ተመጣጣኝ ነው። እንደዚህም ሆኖ ማስተካከል ያለበት ነገር አለ እኮ ብዬ አምናለሁ። እንደዚህም ሆኖ አሁን እነዚህ ከአርሰናል ጋር ከሲቲ ከቼልሲ ከሊቨርፑል ጋር ሲነጻጸር ያለውን ገደብ ነው እየነገርኩሽ ያለው። ግን እንደዚህም ሆኖ ደግሞ በአሞሪም መታረም ያለባቸው ነገሮች ደግሞ አሉ። ይሄ እውነት እንዳለ ነው፣ ሰውየውን ለመረዳት ይረዳል። ግን እንደዚህም ቢሆን ግን ይህንን አልቀበልም የምንላቸው ነገሮች ደግሞ አሉ። ለምሳሌ በየትኛውም ተጫዋች ኖቲንግሃም ፎረስትንም ስትገጥሚ በርንመዝንም ስትገጥሚ ላክ ኦፍ ኮንሰንትሬሽን እንድትይኝ እኔ አልፈልግም። ከሁለት አንዳቸው ላይ ሊያጋጥምሽ ይችላል። እንዴት ሁለተኛ ይደግምሻል? ዌስትሃምም ላይ እንደዛው ሀውካም እንዴት እንደዚህ ያለ ነገር ትቀበያለሽ? ላክ ኦፍ ኮንሰንትሬሽን ወይም የአትኩሮት ማጣት የሁልጊዜ ችግር ሆኖ መቀጠል የለበትም። ዶርጉም ይኑርሽ ማንም ይኑርሽ
እቺን አርሞ መምጣት we have to take a lesson ከዚህ በቃ ትምህርት መውሰድ አለብን ብለሽ መምጣት አለብሽ እንጂ ኧረ ተይ ይሄንን ያልቀበል እማልቀበላቸው ምልሽ እነዚህን ነው። እኔ ሁሌም የምለው ነገር አለ በዕለት ተዕለት የራሴም የቤተሰብ የሚወት በእግር ኳስም ይሁን በሌላ ሙያም ላይ ላለ ሰው ስህተት is human ችግር የለው። ስህተት መስራት በስህተት መስራት ውስጥ ማለፍ ምንም ችግር የለው። ችግር የሚሆነው ስህተት ሲደጋገም ነው። በተለይ ደግሞ ዋጋ እያስከፈለ ያለን ስህተት ደግመሽ እየተሳሳትሽ ከሰው ስህተት ከብረት ዝገት ብትይ ግን ያልሰማም ብለሽ ታውቂያለሽ? ያው ይባላል የተለመደ አስተያየት ብሎ ነገር የለም። አንዴ አይጠፋም ነው እኮ መዝጊያ እኮ አለው እኮ አይጠፋም። ያጋጥማል አይደል? ያጋጥማል ከሰው ስህተት ከብረት ስህተት ግን ደግሞ ይደጋገማል ይላል እንዴ? አይልም። የመጀመሪያውን ነገር ለማሳየት ነው። በቃ መደጋገሙን ነው። መደጋገሙ ሲበዛ ሰው ስናት ወይ ነው የምለው እኔ። ምክንያቱም ትምህርት መውሰድ መቻል አለብሽ። እሺ ለማንኛውም ግን ይሄ ምን ያሳያል የሚለውን ንጽጽሩ በተመለከተ የሚገልጻቸው ብዙ ነገሮች አሉ በአንደኛው መንገድ። በሁለተኛው መንገድ ደግሞ ለማንቸስተር ዩናይትድ እና ለሩበን አሞሪምም የተሻለ ክሬዲት እንድትሰጥ የሚያስገድድም ሁኔታ አለ። በተለይ ያለው ሊሚቴሽንን ስታየው ንጽጽሩ ምናምን በጣም ማንቸስተር ዩናይትድ ምን ያክል ከተጫዋቾች ጋር በተያዘ እየተቸገረ እንደሆነ ስኳድ ዴፕዙ በጣም የሳሳ እንደሆነ ምንመለከትበትና ያየንበት ነው። እዚህ ላይ እስቲ አድማጮቻችን እኛ ከመረጥ ነው ውጭ ደግሞ የተለየ ሀሳብ ካላቸው የእነሱንም ቢነግሩን በጣም ደስ ይለኛል። አሪፍ ያወያየናል ብዬ ነው ማሰበው። በጣም አሪፍ። የኮቢ ሜኖን ባጭራት ነግሪ ነው። እሺ ኮቢ ማይኖ ያው ከማንቸስተር ዩናይትድ ጋራ የሚለያይበት ጊዜ የበለጠ እየቀረበ ይመስላል። እውነተኛ ጥያቄ ከቀረበ ቀረም ላይ ይሸጡት እና ደግሞ በውሰትም የመሸጥ ፍላጎት ያን ያክል የለም የሚልም አንድ አስተያየትም አይቻለሁ። አንደኛ ይህም ማንቸስተር ዩናይትድ ቤት ያለ ነገር ነው። ግን በተለይ ባለፈው ደግሞ የወንድሙ የፍሪ ኮቢ ማይኖ የሚል ቲሸርት ለብሶ መታየት ነገሩን ትንሽ የበለጠ ከፍ ብሎ እንዲታይ በማንቸስተር ዩናይትድ ቤትም ያሉ ሰዎች የተለየ ቦታ እንዲሰጡት ያስገደደ ነው ተብሎ አስተያየት ተሰጥቷል። ኮቢ ማይኖ መውጣት ይፈልጋል በተደጋጋሚ ጊዜ ተናግረዋል። አሁንም ድረስ ደግሞ ናፖሊ የኮቢ ማይኖ ፈላጊ ሆኖ በመጀመሪያ ደረጃ ላይ የተቀመጠ ክለብ ነው። በሚቀጥለው የውድድር ዓመት የዓለም ዋንጫ ላይ ለመሳተፍ ያለው ፍላጎት እንደ ሌሎች ተጫዋቾች ሁሉ ኮቢ ማይኖም ጠንካራ ነው። አንዳንድ የሚያዝኑለት ሰዎች አሉ። ማለት በቃ ኮቢ ማይኖ ለማንቸስተር ዩናይትድ አገልግሎት መስጠት ይፈልጋል፣ ክለቡን ይወዳል፣ ግን ያድል አልተመቻቸለትም፣ ያድል አልተሰጠውም። ስለዚህ ከማንቸስተር ዩናይትድ ጋር ልለያይ በጥር ልውጣ የሚለው ነገር ደግሞ ልክ ነው። ራሱን የእግር ኳስ ኬሪየሩን የበለጠ ማሳመር አለበት፣ መወቀስ የለበትም የሚል አስተያየት የሚሰጡ አሉ። በሌላ መንገድ ደግሞ አሁን በተለይ ይሄ የአፍሪካ ዋንጫ ላይ የማንቸስተር ዩናይትድ ተጫዋቾች አለመኖራቸው፣ ለብሔራዊ ቡድን መምጣታቸው ኮቢ ማይኖ የመጫወት እድል እንዲያገኝ ሊያደርገው ይችላል ተብሎ ይታሰባል። እና ይህንን አጋጣሚ ተጠቅሞ ኮቢ ማይኖ ምን ያሳየናል? የሮይ ኪንን ምክር የወደድኩት ከዛ አንጻር ነው። ፕሩቭ አሞሪም ሮንግ ነው ያለው እሱ። በቃ አሞሪም መሳሳቱን ለማሳየት አሪፍ አጋጣሚ መጥቶልሃል እጅ ላይ ነው። ስለዚህ አሁን ማንነትን ማሳየት ትችላለህ። አሁን ሶስቱ ተጫዋቾች የሉም። ማን ማዝራዊ የለም፣ አማድ የለም፣ ኤምቤሞ የለም አይደለም። ከዛ በተጨማሪ ደግሞ ከቪላ ጋር እሁድ በሚደረገው ጨዋታ ደግሞ እንደገና ካዚሜሮም የለም። ገብቶሻል አይደል? ስለዚህ አሁን ኮቢ ሜይኖ ኢዝ ኖት አን ኦፕሽን። የተለየ ነገሩን ማሳየት ካልፈለገ በስተቀር አሞሪም ኮቢ ሜይኖን ቆይ ከግላኔ ከገሌ ምናምን የሚለው ነገር የለም። ለተወሰኑ ጊዜያቶች እነዚህ የተወሰኑ ጊዜያቶች ላይ የሚመጣው የመጫወት እድል በመመረጥ በመፈለግ በሰውየው ማመን የተሰጠም ይሁንም አይሁንም ግን ሲሰጥህ ተገዶ ነው የሚሰጥህ። እስካሁን ያልሰጠህ ከአንተ ይልቅ ሌሎቹን የበለጠ ስላመነ ነው። እመን፣ ይህንን እውነት ነው። ግን መጣ እድሉ እንበል ሶስቱ ወደ አፍሪካ ዋንጫ በመሄዳቸው ይሄኛው በ5 ቢጫ ካርድ ምክንያት የሉ። ስለዚህ አሁን አንተ ምርጫ ነህ። አሁን አንተ ወደ ሜዳ ልትገባ ነው። ይዘህ የምትገባውን ነገር ግን አንተ ነው የምትወስነው።
ይህንን ልጅ ነው እስካሁን ያስቀመጠው አስብለው ነው። ፕሮቭ ሂም ሮንግ ማለት ይሄ እኮ ነው፣ ሌላ ነገር አይደለም። ይሄንን ሲያደርግ ምናልባት አዘ ሴም ታይም በጣም ብዙ ሰዎች አስተያየት የሚሰጡት ብሩኖ ፈርናንዴዥን እንደ ሚድፊልደር ሳይሆን እንደ 10 ቁጥር ለመጠቀምም የኮቢ ሜይኖ መኖር ሊያስወስነው ይችላል። ይሄ ውሳኔ ማንቸስተር ዩናይትድን ከጠቀመ አሞሪም ይወቀሳል፣ ኮቢ ሜይኖ ይወደሳል። ስለዚህ አንተ ኳሷ አንተ እግር ስር ገብታለች፣ ወይ ለጋት ወይ ጎል አርጋት። እንደዚህ ያለው ኦፖርቹኒቲ ሲመጣ ሚስ ካደረገ ሊቆጨው ይገባል። አሁን በዝዝታ በቆጨት ቁጭ አረጉኝ እንደዚህ ፍሪ ማይኖ ምናምን የሚባለው መፈክር ምናምን አይደለም የሚሰራው። አሁን በመመረጥም በመፈለግም ባይሆን እድል ወደ አንቺ ከመጣ እድሉን ተጠቅመሽበት ማንነትሽን ማሳየት ያንቺ ፋንታ ነው። ሸገር ስፖርት 2010